የሆነው ፓርቱ እየተጨማደደ እየረዘመ አንድ እግሩ ያስቸግራችኋል። ሱሪ ቢሆን ለምሳሌ ስትሰፉት አንዱ ከአንዱ ባላንስ ተመሳሳይ ፓተርን ተጠቅማችሁ ተመሳሳይ አቆራረጥ ተመሳሳይ ሲማላውን ሰታችሁ ስትሰፉት ግን ፈጽሞ አልመጣ ይላል። የዛሬ ወር ለክታችሁት አንዳንድ ሰው ሲመጣ ይወፍራል በአንድ ወር ውስጥ። እኔ ለክቼ ፓተርን አንቺ ባልሽው ፎርሙላ መሰረት ከሰራው በኋላ ሰፍቼ ስጨርስ ምን ይሆናል? ለሰዎቹ ልብሱ አይሆናቸውም፣ ብዙ ጊዜ ይጠባቸዋል። ለምንድን ነው እነዚህ ስህተቶች ስራችን ውስጥ የሚመጡት? ለምንድን ነው የቆረጥነው ፓተርን ስንሰፋው ትክክል የማይመጣው? ውድ ቤተሰቦቼ እንኳን ወደ እኔ ቤት በሰላም በፍቅር በጤና መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ብታደርጉ የተሻለ በተለይ ስለ ፓተርን፣ ስለ ልብስ አሰራር፣ በጠቅላላው ስለ ፋሽን ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። የምትወዱኝ ደግሞ በላይካችሁ እንደተለመደው አድርጋችሁኝ ቪዲዮውን ጀምሩት። ታዲያ ይበጃዋል፣ ይጠቅመዋል፣ ያገለግለዋል ለምትሉ ሰው ደግሞ ሼር ማድረግ እንዳይረሳ። ቪዲዮውን እስከ መጨረሻው በማየት እኔ ሰፖርት ማድረግ ፑሽ ማድረግ የምትችሉም ደግሞ በቪፒኤን ማየት ይቻላል። አመሰግናለሁ ውድ ቤተሰቦቼ። እንግዲህ ዛሬ የማነሳላችሁ ሀሳብ በቲክቶክ ኢንቦክስ እንዲሁም በቴሌግራም በተደጋጋሚ ከምጠየቃቸው ብዙ ሰዎች ብዙ ዲዛይነሮች ወይም ደግሞ ልብስ መስራት የሚፈልጉ ሰዎች የሚገጥሟቸውን ችግሮች አምስቱን ንቅስ አድርገን እናወጣና ለምንድን ነው የለካነው ሰው ከሰፋን በኋላ ልብሱን ከሰራንለት በኋላ የሚጠበው የሚሰፋው ምንድን ነው ችግሩ የሚሉ ጥያቄዎች በተደጋጋሚ ለረጅም ጊዜ ይጠየቅ ነበር። ዛሬ እነዚህ ቅመም የሆኑ የጥያቄዎቻችሁን መልስ በአጭሩ ቅልብጭ ያለ መልስና ቪዲዮ ነው የሰራሁላችሁ። አብራችሁኝ ቆዩ። የመጀመሪያው ትልቁ የምትሰሩት ስህተት ሜዠርመንት ስትወስዱ ነው። ኦኬ እኔ ለክቼ ፓተርን አንቺ ባልሽው ፎርሙላ መሰረት ከሰራው በኋላ ሰፍቼ ስጨርስ ምን ይሆናል? ለሰዎቹ ልብሱ አይሆናቸውም፣ ብዙ ጊዜ ይጠባቸዋል ወይ ይሰፋቸዋል፣ ችግሩ ከምንድን ነው የሚል ጥያቄ ይመጣል። አንቺ እንዳልሽኝ ሲማላውን እንሷን ሰፍቼ፣ አንቺ እንዳልሽኝ ፓተርን ሰርቼ፣ ኦኬ ሁሉ ነገር ፐርፌክት ሆኖ ጥሩ አድርጋችሁ ሰርታችሁ ከኔ ጋር በተማማርነው ፓተርን መሰረት ሰርታችሁ ለሰዎቹ ልብሱን ስታለብሱት ከሰራችሁ በኋላ የሚሰፋ ወይ የሚጠብ ከሆነ የመጀመሪያው ችግር ሊሆን የሚችለው አለካካችሁ ነው። የምትለኩበትን መንገድ በደንብ ማጤን አለባችሁ። የጡት ዙሪያ ለምሳሌ ሲባል ከፍ ያለውን ፓርት በሙሉ ራውንዱን በትክክል እስካልሸፈነ ድረስ እዚህ አካባቢ ወደ ኋላ ወርዳችሁ እዚህ ጋር የሆነ ነገር አድርጋችሁ ብትለኩት ለእናንተ የጡት ዙሪያ ብላችሁ የለካችሁት የጻፋችሁት ልኬት ፓተርኑ ላይ ተሰርቶ ልብሱ ተሰርቶ ተሰፍቶ ሲለበስ ለሰዎቹ ወይ ይሰፋል ወይ ይጠባል። ስፔሻሊ መስፋት ችግር የለውም እንደው የመስተካከል እድል ስላለው ማለት ነው። መጥበብ ግን በጣም አደጋ ነው። ስለዚህ የመጀመሪያው ቼክ ልታደርጉት የሚገባው ነገር ምንድነው? ሜዠርመንት ስትወስዱ ልኬት ስትወስዱ ትክክል መሆናችሁን በትክክል ማረጋገጥ አለባችሁ። አለካክ እንዴት ሰዎችን መለካት እንደምንችል የሰራዋቸው ቪዲዮዎች አሉና ወደ ኋላ ተመልሳችሁ ብታዩት ጥሩ ነው። ሊንኩን ዲስክሪፕሽን ቦክስ ላይ ወይም ደግሞ ኮሜንት ላይ አስቀምጥላችኋለሁ። ሁለተኛው ትልቁ ነገር ደግሞ ፓተርን ስንሰራ በትክክል ፎርሙላውን አለማስቀመጥ፣ በትክክል ፎርሙላውን ተከትሎ አለመስራት ነው። በትክክል ፎርሙላውን እስከሰራችሁ ድረስ በትክክል ሜዠርመንታችሁን እስከተጠቀማችሁ ድረስ በግምታይ በቃ ከዚህ እስከዚህ ላድርገው ምናምን ብዙ ሰው በግምት ይሰራል ፓተርን እየሰራ ትክክለኛ ፎርሙላውን እስከተከተላችሁ ድረስ ፓተርናችሁ ትክክል ከሆነ ሌሎች ነገሮቹ ከዚህ በኋላ የምንጠቅሳቸው በሙሉ ትክክል ከሆኑ ልብሱ ሊሳሳት አይችልም። ስለዚህ ልኬት ቼክ አድርጉ፣ አለካካችሁን
በመቀጠል ደግሞ የሰራችሁትን ፓተርን በትክክል ፎርሙላውንና ልኬቱን ተጠቅማችሁ ካልኩሌት አድርጋችሁ አካፍላችሁ አባስታችሁ ትክክለኛውን ውጤት ነው ወይ ያስቀመጣችሁት የሚለውን ነገር በደንብ ቼክ አድርጉ። ለዛ ነው ዲዛይነር 10 ለካ አንዴ ቁረጥ ነው ስራው፣ ደጋግሞ ቼክ የማድረግ ኃላፊነት አለበት የሚባለው ለዛ ነው። አንሳሳትም ሳይሆን በተቻለ መጠን ግን ልክ ለመሆንና ጥሩ ለመስራት መጣር አለብን። ኦኬ፣ ሶስተኛውና ሌላኛው ችግር የምንሰራውን የጨርቅ ባህሪ አለመረዳት፣ ግሬድ ላይንን ጠብቀን አለመቁረጥ ነው። ኦኬ፣ የጨርቃችንን ባህሪ ግሬድ ላይን አሸማመኑን መረዳት ያስፈልጋል። ፓተርን ስላወጣችሁ ብቻ ጨርቁ ላይ ዝም ብላችሁ እንደፈለጋችሁት አይደለም የምታነጥፉት። ግሬድ ላይኖች አሉ። ስለ ግሬድ ላይን ፋሽን ፓተርን ተርሚኖሎጂ በሚለው ቪዲዮ ወደ በኋላ መለስ ብላችሁ እዩት፣ ወይም ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። የጨርቅ አሸማመኖቹን ተከትሎ ስትሬች የሚያደርጉ ጨርቆች እንዴት ነው መቆረጥ ያለባቸው ምናምን የሚለውን ለማወቅ ይረዳችኋልና ግሬድ ላይንን ተከትላችሁ ለምሳሌ ስትሬች የሆነ ጨርቅ የምትጠቀሙ ከሆነ በሁለቱም ሳይድ ስትሬች የሚያደርግ ከሆነ ኦኬ፣ በአንዱ ፓርት ስትሬች የሚያደርግ ከሆነ ግን ስትሬች የሚያደርገው ፓርት በምን በኩል አለበት? ወደዚህ ዋይድ መሆን አለበት። ወደ ደረት ሰፋ፣ ወደ ቁመት መሆን የለበትም። ስለዚህ ጨርቁን ባህሪውን ተረድታችሁ እንደ ጨርቁ ባህሪ ፓተርናችሁን የምታነጥፉበትን አቅጣጫ እየቀያየራችሁ ካልሆነ በስተቀር ለምሳሌ አንዱን ስትሬች በሚያደርገው በኩል ቆርጣችሁ ሌላኛውን ደግሞ ስትሬች በማያደርግ ቦታ ብትቆርጡት ከዛ በኋላ በስፌት ስታገናኙት የሆነው ፓርቱ እየተጨማደደ እየረዘመ አንድ እግሩ ያስቸግራችኋል። ሱሪ ቢሆን ለምሳሌ ስትሰፉት አንዱ ከአንዱ ባላንስ ተመሳሳይ ፓተርን ተጠቅማችሁ ተመሳሳይ አቆራረጥ ተመሳሳይ ሲማላውን ሰታችሁ ስትሰፉት ግን ፈጽሞ አልመጣ ይላችኋል። ይሄ ከምን ስህተት ነው? ፓተርናችሁን ስትቆርጡ የጨርቁን ባህሪ ተረድታችሁ ግሬድ ላይን ጠብቃችሁ እየቆረጣችሁ አይደለም። ስለዚህ ሜዠርመንታችሁ ልክ ቢሆን እንኳን ፓተርናችሁ ልክ ቢሆን እንኳን የቱ ጋር ትወድቃላችሁ? ግሬድ ላይን ጋር ትወድቃላችሁ። የጨርቅ ባህሪውን ለይታችሁ በስነ ስርዓት መቁረጣችሁን እርግጠኛ መሆን አለባችሁ። በደንብ ቼክ ማድረግ አለባችሁ። ያለበለዚያ አንደኛው ነገር በትክክል ይገጠምላችሁና አንደኛው ይዛነፋል፣ አንደኛው ጎን ይረዝማል፣ አንደኛው እኩል የቆረጣችሁት ነገርና ግራ ስትጋቡ ራሳችሁን ታገኛላችሁ ማለት ነው። ስለዚህ ግሬድ ላይን ቀላል ነገር አይደለም። የምትሰሩበትን ጨርቅ ባህሪ መረዳት ከምንም በላይ አስፈላጊ ነው ማለት ነው። የኔ ውድስ ቤተሰቦች እስከዚህ ድረስ ተመችቷችሁ ካያችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እየተደረገ ላይክ አላረጋችሁ ኧረ በሞቴ ላይክ አድርጉ። በመቀጠል አራተኛውን ደግሞ የምናየው ሲም አላውንስ የሰጠነውን በስፌት አለማውጣት ወይም ደግሞ ከነ መፈጠሩ ሲም አላውንስ ሳንሰጥ መቁረጥ ነው። ኦኬ፣ ለምሳሌ ደንበኛችን ልኬት 100 ቢሆን ሲም አላውንስ ካልሰጠነው ከመቶ ላይ እንደገና የስፌት ስንወስድ ሴትየዋ ወይም ደግሞ ሰውየው ያንን ልብስ ሲለብስ ምን ይሆናል ማለት ነው? ይጠባዋል። ኦኬ፣ በጣም ከፍ ያለ ሲም አላውንስ ደግሞ ከሰጠነና የሰጠነውን ያህል በስፌት ካላወጣን ደግሞ ምን ይሆናል? ያ ሰውዬ ይሰፋዋል። ስለዚህ ብስጭት ነው የምንለው። 10 ለመፍታት 10 ለምናምን እንጋለጣለን። ያስ ብዙ ጊዜኛ እንደውም ከሚጠብ ይልቅ ብለን ለቀቅ የምናረጋቸው ነገሮች ይበዛሉ። ነገር ግን ሲም አላውንስ የስፌት ማገናኛ በትክክል የሰጣችሁትን እሱኑ በስፌት ማውጣታችሁን እርግጠኛ ሁኑ። ይሄ ደጋግሞ ከመፍታት ደጋግሞ ምን ከማለት ይታደገናል። ብዙዎቻችን እንደዛ ስለሆነን ማለት ነው። ነገር ግን በስፌት ለስፌት ብላችሁ የሰጣችሁትን በስፌት ስታወጡት ልብሱ ጥሩ ሜዠርመንቱን ሰውየው በልኬቱ ልክክ የሚለለት ይሆናል። አንዳንዴ ደግሞ ጭራሽ የስፌት የሚባል ሲም አላውንስ ሳንሰጥ እንቆርጥና ልብሱ ይጠባል። ኪሳራ በኪሳራ እንሆናለን ማለት ነው። የመጨረሻውና በተለይ በኦርደር በልኬት የምትሰሩ ከሆነ እንደዚህ በሳይዝ የምትሰሩትን ወይ በጋርመንት ሌብል የምትሰሩትን አያካትትም። በልኬት የምትሰሩ ከሆነ ሁል ጊዜ ኢስ አላውንስ መስጠት ልመዱ። ትርፍ ጨርቅ ወደ ውስጥ መያዝ ልመዱ። ሰውየው የዛሬ ወር ለክታችሁት አንዳንድ ሰው ሲመጣ ይወፍራል በአንድ ወር ውስጥ። የዛሬ ወር ለክታችሁት አንዳንድ ሰው ውልቅ ብሎ ደግሞ ይከሳል።
ኦኬ መክሳቱ ምናምን እንደውም መስተካከል ይችላል። አንዳንድ ሰው በአንድ ወር ውስጥ ጊዜ ሰታችሁት ቢሆን ልብሱን ለመጨረስ በአንድ ወር ውስጥ በጣም የሰውነት ለውጥ የሚያመጡ ሰዎች አሉ። ስለዚህ እዚህ ጋር ልክ እንደ ሪዘርቭ፣ እንደ ተጨማሪ፣ እንደ መጠባበቂያ በስፌት አውጥታችሁ ትርፍ ጨርቅ መያዝ ሞር ይመከራል። እሱ ከምን ይታደጋችኋል? ሰውየው ቢሰፋ ለቀቅ ማድረግ ትችላላችሁ። ሰውየው ሜቢ ደግሞ ሰውነቱ ከስቶ ከሆነ ደግሞ ያዝ ማድረግ ትችላላችሁ። ስለዚህ እንደ ኢስ ተጠቅማችሁ ትርፍ ጨርቅ መስጠት የበለጠ እናንተን ከአደጋ ይታደጋል። ነገር ግን በጋርመንት ሌብል እንደዚህ ሳይዝ ለጥፋችሁ በብዛት የምታስረክቡ ሰዎች ኦሬዲ የሳይዝ ቻርት ስላላችሁ በዛ መሰረት ስለምትሰሩት ሰው የሚበቃውን ለክቶ ይወስዳል፣ ችግር የለም። ነገር ግን በተለይ በኦርደር በትዕዛዝ የምትሰሩ ሰዎች እነዚህን 5 ስህተቶች ላለመስራት ከተጠነቀቃችሁ ከድካም ትድናላችሁ። የኔ ውድ ቤተሰቦች በሌላ ይጠቅማል ይበጃል በሚለው ቪዲዮ ደግሞ ተመልሼ እመጣለሁ። መልካም የጥምቀት በዓል ይሁንላችሁ። አመሰግናለሁ። እግዚአብሔር በሰላም ያገናኘኝ። እወዳችኋለሁ።